እንሰትን በሚመለከት እንሰት ልዩ ትኩረት ሰጥተን የምንሰራው እንደ ክልል ብቻ ሳይሆን እንደ ሀገር ስቴፕል ፉድ በቃ ከማዕዳችን የማይጠፋ የበርካታ ዜጎች የምግብ ምንጭ ሆኖ ሳምንታዊ በግብርና ሚኒስቴር ግምገማችንም ሁሌ የእንሰት አፈጻጸምን እየገመገምን ነው እየመጣን ያለ ነው። ከበቆሎ ከስንዴ ባልተናነሰ መልኩ እየተገመገመ ነው። መረጃ ለመስጠት ያክል በዚህ አመት ብቻ ከ41200 ሄክታር በላይ ከሆነ ማሳ ላይ ከደቡብ ምዕራብ ወደ 8.9 ሚሊዮን ኩንታል የቆጮ ምርት አግኝተናል። ይሄ እንግዲህ ትልቅ ፕሮግረስ ነው። ወደ 202000 በላይ የሚሆኑ አርሶ አደሮቻችን ማሳ ላይ ነው ይሄን ማግኘት የቻልነው። በዘንድሮ ተከላም ወደ 37000 ገደማ የሚሆን ሄክታር አዲስ የእንሰት ተከላ አከናውነናል። ተከበሩ ምክር ቤት አባል ቅድም እንዳነሱት ለቀጣይስ ምን እየታሰበ ነው ለሚለው ለ2019 እንሰት ተከላ ከ2.2 ሚሊዮን በላይ አምቾ ቀበራ አከናውነናል። ይሄ እንግዲህ ታቅዶ በሰፊው በእንሰት ላይ እየተሰራ ያለ ነው። በክልል ውስጥ ያሉ ምርምር ማዕከሎቻችን የቦንጋ ምርምር ማዕከል እንዲሁም የተርጫ ምርምር ማዕከል በእንሰት ዘር ላይ ከፍተኛ ትኩረት ሰጥቶ እየሰራ ነው። በተለይ እንሰት አጠውልግ በሽታ ላይና ሌሎችም የመሳሰሉ ጉዳዮች ላይ ልዩ ትኩረት ሰጥቶ እየሰራ ያለ መሆኑን ለማንሳት እወዳለሁ። ከዛም ባሻገር የአመራረት ሲስተሙም የተሻለ እንዲሆን እህቶቻችን እናቶቻችን ባህላዊ በሆነ መልኩ የሚያመርቱትን ጉልበት ወይም ወጪ ቆጣቢ በሆነ አኳኋን መስራት እንዲችሉ አዳዲስ ቴክኖሎጂዎችን በየወረዳው የማስተዋወቅ ስራ የመፋቂያና የመጭመቂያ ቴክኖሎጂዎችን በማሳወቅ እየሰራን ያለነው ስራ ምን ያክል በዚህ ክልል ውስጥ ለእንሰት ልማት ትኩረት ሰጥተን እየሰራን ያለን መሆኑን ተከበረው ምክር ቤት አባላት እንድታውቁ መረጃ ለመስጠት ያክል ነው።